ቁማችሁ የምትቀሩት ቁጭ ስለማትሉ ነው። በአሌክስ አብርሃም። ሴቶች በተደጋጋሚ ግልጽ ወንድ እንወዳለን ትላላችሁ አይመስለኝም እህቶች። ምንድነው ግን ችግራችሁ? እንደው አሁን ማን ይሙት ከጓደኛዬ ብሩክ የበለጠ ጥሩ ግልጽ ልጅ እዚህ ፌስቡክ ላይ ይቅርና በድፍን ኢትዮጵያስ ይገኛል? መልሱልኛ። ምን ትቅለሰለሳላችሁ? ግን ባለፈው ሳምንት የለጠፈውን ትሁትና ግልጽነት የተሞላው መልእክቱን ብዙዎቻችሁ እንዳላየ አልፏችሁታል። አትረጋጉማ፣ ቁጭ ብላችሁ አታነቡማ። ስልካችሁ ላይ ጭምር በጣታችሁ እየሮጣችሁ በየት በኩል ቁም ነገር ይድረሳችሁ። ጣጣችሁን ላየው እኮ በቆሎ የምትፈለፍሉ ነው የምትመስሉት። ስክሮላም ትውልድ። በዚያ እያያዛችሁ እስከ ምጽአት ቆማችሁ ብትቀሩ ይገርማል። ሩጣችሁ ትንፋሽ ሲያጥራችሁ አንዱ ክንድ ላይ ተዝለፍልፋችሁ ትወድቃላችሁ። የመጀመሪያ እርዳታ ምናምን ብሎ ለራሱም የሌለውን አየር ልስጣችሁ ይልና ከንፈሩን ያሞጣሙጣል። የፍቅር ኪስ ምናምን ትላላችሁ። ለበለጠ ሕክምና እርዳታ ተኝቶ መታከም ይባላል። አረ ወዲያ እናንተን በመምከር ሸበትኩ። እና ጓደኛዬ ብሩክ ምን ነበር መልእክቱ? ስሜ ብሩክ ፍስሐ እባላለሁ። እድሜ 35 ሲሆን በሙያዬ ሐኪም ነኝ። ትዳር መመስረት ፈልጋለሁ። ፎቶዬ ከታች የምትመለከቱት ሲሆን ምንም አይነት ሱስ የለብኝም። የእውነት ለትዳር ዓላማ ያላት እድሜዋ ከ25 እስከ 30 የሆነች ቢያንስ እስከ 12ኛ ክፍልና ከዚያ በላይ የተማረች ሴት በውስጥ ብትጽፍልኝ ለመነጋገር ዝግጁ መሆኔን በትህትና አሳውቃለሁ ይላል። በሳምንቱ የኮሜንት ቦክሱ ተጨናንቆ እንደሚያገኘው በመገመት በማንበብና በመምረጥ እንድረዳው ቤቴ መጣ። እጁ የተንቀጠቀጠ ከፈተው። ያሳዝናል ወገኖች። 2 ሰዎች ብቻ ነበሩ የጻፉለት። 28.63 ሚሊዮን ያላገቡ ሴቶች ባሉባት ሀገር 2 የመጀመሪያዋ ሴት የፕሮፋይል ፒክቸሯ ላይ እንደምትታየው ጠይምና ውብ ልጅ ነች። ሰላም ብሩክ፣ ሳራ እባላለሁ። የ29 ዓመት ወጣት ሲሆን ባለፈው ዓመት በሲቪል ምህንድስና በጥሩ ውጤት ተመርቄያለሁ። መልእክትህን ሳይ በግልጽነትህ ልቤ ተነክቷል። በአሁኑ ሰዓት ሳሪ ላቭ የተባለ ወላጆቻቸውን ፍቅር በቲክቶክ ሱቅ የተነጠቁ ህፃናትን አሰባስቦ ፍቅር የሚሰጥ የበጎ አድራጎት ድርጅት መስርቼ በመንቀሳቀስ ላይ ነኝ። ይህን መልእክት የጻፍኩልህ የፈለካትን ሴት ካገኘህ በኋላ በሰርግ እንድታገባ ከሆነ ከሰርግ ወጪህ ላይ በመቀነስ የተወሰነውን ለድርጅታችን በጎ ዓላማ እንድትለግስ ለመጠየቅ ነው ይላል። ሁለተኛው መልእክት ከፈተው። ወንድሜ ብሩክ የጌታ ሰላም ይብዛልህ። ትዳር መፈለግህ የተቀደሰ ሐሳብ ነው። ግን ከማግባት በፊት እነዚህን 10 ነጥቦች ታስተውላቸው ዘንድ በጌታ ፍቅር ልኬልሃለሁ። 1 ሰው ብቻውን ይሆን ዘንድ መልካም ባይሆንም መልካም ሚስት ግን ከእግዚአብሔር ዘንድ ናት። 2 ልባምን ሴት ማን ያገኛታል? 3 እያለ 10ኛው ላይ ሲደርስ በሚመች ሰዓት ቢሮዬ ብቅ ብለህ ስለዚህ መልካምና የተወደደ ህብረት ብንነጋገር። ወንድምህ ፓስተር ቸሪ